ይሄው ሜዳውን ፈረሱ ምንድነው ፎንቃናታ መኪና ተበላሽቶባት መካኒክም ነኝ ብለ ቢሆን ሄደ ተዋወቃት ከዚህ የተሻለ እድል አታገኝ ምን ይመጣል እናት መኪና ተበላሽቶባችሁ ነው የቆማችሁት አይ መኪናው ስለደከመው ይረፍ ብለን ነው ምን አይነት ነው እናታችሁ ስትወጪ ዘይትና ውሃ ቼክ አድርገሽ ነበር ሽንኩርትና ቲማቲም መስጠይልህ አሁን ለመኪና ውሃና ዘይት ምን ይሰራለታል ካላወቅኩ ማትል አራንቺ ስምበይ አው ቼክ አድርጌ ነበር ወይ ባትሪ ሞቶብሽ እንዳይሆን ይደበድባል እንዴ ለባትሪውማ ፓወር ባንክ ይዣለሁ በሱ እናስነሳው ቆይ አንተ አጭበርባሪ ለነዳጅ መኪና ባትሪ ምን ያደርግለታል አያቆም ብለህ ልታታልለን እየተባባሰ እንዴ ምን ያስቃል ነቃው በሃጭ በው ታድለሽ ግን ጭንቅላትሽን ለሁማኔር ማስቀመጫነት ብቻ ነው አምትጠቀሚ በአንተ ቤት ቀልደ ቦታል ይሄንንም ቢሆን በገንዘቤ ነው የገዛሁት እሺ ከጸጉሩ በፊት እውቀቱ ቢቀድም አይሻልም ነበር ምን ያስቅሻል ላንቺ ብዬ ቤት ተንከራተት ቆመሽ ታሰድብኛለሽ የራስሽ ጉዳይ እሺ እስቲ አሁን ሞክሪው ተነሳ በጣም አመሰግናለሁ እሺ ለሌላ ጊዜ ግን ሰርቪስ ብታስገቢያት ጥሩ ነው መኪና ያላት አመላላሽ ሰርቪስ ምን ያደርግላታል የብቃት ማረጋገጫ ፈተና በቅርቡ ይሰጣል የሚል መረጃ ሲዘዋወር እኔም ተመልክቻለሁኝ ይሄ ጉዳይ ያበሳጨው ሹፌር ሐሳቡን እንዲህ ገልጿል እስኪ እንከታተለው ብቃት ማረጋገጫ ይለኛል አሁን እዚህ ውስጥ አንተ በአንተ ብቃት ማረጋገጫ ነው የሚሄደው መንገዱ የቱ እንደሆነ እንኳን ማይታወቅ ብቃት ማረጋገጫ ይለናል እዛ ሱፍን ገትረ በርገርን እየበላ ዊስኪን እየጠጣ በቀን 50 ሺህ ብርና የ40 ሺህ ብር ዊስኪ እየጠጣህ የ10 ሺህና የ20 ሺህ ብር ሽቶ እየተቀባህ ቆነጃጅቶች ቁምጣ አረጉ ፓንት አረጉ ቆነጃጅቶችን እያቀፍክ እኔ እዚህ ለፍቼ ደክሜ ያው እንደምታዩት ሹፌሩ ጥንቅቅ ያለ ሹፌር ነው ለዛም ነው አስተያየት እየሰጠ የሚገኘው በርግጥ አስተያየቱ በራሱ ገንቢ አስተያየት ነው ምክንያቱም መንገዱ በዚህ ደረጃ 50 እስከ 60% በሚባል ደረጃ መንገዱ ተሸርሽሮ ገደል ሆኗልና ይሄንን ደግሞ በአካባቢው የሚመለከታቸው የመንገድ ትራንስፖርት ባለስልጣናት መፍትሄ ሊሰጡት የሚገባ ጉዳይ ነው በርግጥ የብቃት ማረጋገጫው መቀረት አለበት በሚለው ሐሳብ ግን አልስማማበትም ይሄኛው አደገኛ ጭዌ ነው ሁለት ሰዎች ሞተው በሰማይ ቤት ገጠመኛቸውን እየተጨዋወቱ ነው እስኪ እንከታተለው ሁለት ሰዎች በተመሳሳይ ቀን ሞተው ሰማይ ቤት ይገናኙና አንተ በምንድነው የሞትከው ሲለው እኔ የሞትኩት ፍሪጅ ውስጥ አስገብተው ነው አለ እንዴት በፍሪጅ ውስጥ ገባህ ሲለው አይ ፍሪጅ ውስጥ አስገብተው ቆልፈውብኝ በረዶ ሰርቼ ትንፋሽ አጥሮ የሞትኩኝ አለ አንተሳ በምንድነው የሞትከው ብሎ ሲጠይቀው እኔ መስሪያ ቤቱኝ እየሰራሁኝ ስልክ ደውለው ሚስት ከወንድ ጋር እየማገጠች ነው ብለውኝ እየሮኩ መጥቼ ሳያት አልጋ ላይ ራቁቷን አገኘኋት ወንዱን ለመፈለግ ሳሎን መኝታ ክላስ ሻወር ቤት ስፈልገው ሳጣው ልብ ድካም ተነስቶ ሞትኩኝ አለ ይሄኛው ምን ቢለው ጥሩ ነው አንተ ደንቆሮ ፍሪጅን ብከፍተው ኑሮ እኔም አንተም በህይወት እንኖር ነበር አላለው ጃኒ ካዶናይ ጋር ከተፋታች በኋላ ከአድናቂዎቿም ከተቃዋሚዎቿም የሚመጡ አስተያየቶችን እየተቃወመች ነው የምትገኘውና አሁንም ገጠመኝ ባለችው ችግር ምክንያት ሐሳቧን እየሰጠች ነው እስኪ እንከታተለው አይሰራም እኔ እናንተ ሪከርድ ማዳመቂያ እናንተ መሸቀያ አይደለም ገባችኋ እዚህ ጋር ከማንም ወንድ ጋር ተለጥፉ በመድኃኒዓለም እኔ ክብር ያለኝ ሴት ነኝ እግዚአብሔርን በጣም ነው የሰለቻችሁኝ እግዚአብሔር እናንተ ደደብ ናችሁ እንዴ አይደብራችሁም እንዴ ከሁሉም ወንድ ጋር እየለጠፋችሁ ይሄን መምታጋቡ እኔ አልፈልግም በእናታችሁ ስራዬና ልስራበት አርፊ እንዴ በጣም ሪስፔክት እኔ ይኸውላችሁ ከምትወዱኝ ከሆነ ሪስፔክት አድርጉኝ እኔ መጀመሪያ ማለት ለእናንተ ሪከርድ ለአካውንት ማሳደጊያ አይደለም ምን ገባችኋ ዚስ ሪል ላይፍ በቃ የኔ ትክክለኛ ላይፍ ነው ወይም ደግሞ ፊልም አይደለም ገባችሁ ፊልም ነው ፊልም ማለት ሲኒማ ፊልም የውሸት የሚቀርጽ ነው እንደሱ መስሏችሁ ከሆነ የኔ ትክክለኛ ላይፍ ፍቅረኛ ነበረኝ ከዛ በኋላ ይሄ የኔ ትክክለኛ ላይፍ ነው ገባችሁ ድራማ አይደለም እባካችሁ ተረዱኝ በእናታችሁ በቃ ደደብናችሁ እንዴት ነው እኔ ዝም ካገኛችሁ ወንድ ጋር እየደበለቃችሁ አምጥሞስብኝ እኔ አይደብራት አታስቡም እንዴ ክብር እኮ አለኝ እኮ እኔ እንዴ አሁን እንደዚህ ብዬ የምናገረው እንወዳታለን ብላችሁ የኔን ቢራቢሮ ከስር እያደረጋችሁ የምትፖስቱ ለእናንተ ነው የምነግራችሁ ገባችኋ አትወዱኝም ሲጀመር እንዴ እንደዚህ አይነት የሚወደኝ ሰው አልፈልግም እንዴ በጣም ነው የሚያስጠላው እኔ አልፈልግም እንዴ ምን ሆናችሁ
No, God, please, no, no. እኔ የዚህ ልጅ የፈጠራ አቅም በጣም ነው ያስገረመኝ። ራሱን ያስተዋወቀበት መንገድ በጣም የሚገርም ነው። እስኪ እንከታተለው። እኔ ማነኝ መክሊቴን ያላወኩ ግራ ያተጋባኝ ትምህርት ጥሩ ነው ብለው ሲያስተምሩኝ ወጥሬ በመማር ዲግሪ የጨበጥኩኝ ግብርና ያበላል ብለው ሲያናግሩኝ ሞፈር ቀንበር ይዤ በሬ የጠመድኩኝ ግንበኛ ጥሩ ነው ብለው ሲያናግሩኝ መድበሻዬን ይዤ እንስራ ጀመርኩኝ አርሰናል ደጋፊ እግር ኳስ ያበላል ብለው ሲያናግረኝ በጧት በመነሳት ግሬስ ከሚላላት አስናነጠርኩኝ አዋቂ ለመሆን አርቲስት ብትሆን ሲያናግሩኝ ሊና ቁም ነገር በድንገት ጀመርኩኝ እኔ ማነኝ መክሊቴን ያላወኩ ግራ ያተጋባኝ በስባሽ ስጋዬ ይህን ከሰራሁኝ ለነፍሴስ ማናላት አልኩና በድንገት በዝማሬ መሃል ከበሮ መታሁኝ ደግሞ ይባስ ብለው ቲክቶከር ብትሆን ብዙ ሰው ካወቀ ሀብታም ትሆናለህ አሉና በድንገት ከገጠር አምጥተው ቲክቶከር አረጉኝ ሰው የነገረኝን ሁሉንም አየሁኝ ሁሉንም ሞከርኩኝ እዚህ ሁላ ስራ የጠቀመኝ ህይወቴን ያኖረኝ ያው ባያለው እኔ የትኛው ነኝ እዚህ ሁላ ስራ እኔ የትኛው ነኝ ምንም ኃጢአተኛ ደካማ ብሆንም አንተ ግለጥልኝ እኮ ጌታ ሆይ እኔ ማንነኝ አልኩ ግራ ቢገባኝ ነው ኃጢአተኛ እኔ በደለኛ በየቱ ስራ ልታናግረኝ ነው እንዲያው ባያለው አንተን ከማስቸግር መክሊት የለወቀው በያስበውና ለራሴ ተነግረው ትንሽ ትልቅ ሳለን ሰውን ማስደሰት ነው ሰውን ማዝናናት ነው ግን እኮ አንተ ሳትደሰት ቤት ኪራይ ያሰብክ ሰውን ብታዝናና ለአንተ ማን ይስቃል ብሎ ይነግረኛል የውስጥ ህሊና ኦ ማይ ጋድ ነው እኮ ያን ህሊናን ምን ትሉታላችሁ እስኪ ምክር ስጡት ሐሳብና ገንዘብ እናንተም ደግፉት የሚፈልገውን ቀድሞ ካላገኘ አያሰራምና ህሊና የሚሉት በመጨረሻ የሰራሃት ማስታወቂያ እጅግ ገራሚ ነች። ያው እናንተም ደገፍ አድርጉት። በስተመጨረሻም ፖለቲካዊ ስላቃችንን እንከታተላለን። አያችሁ እነዚህ አጥሮች ከዚህ ከቆርቆሮ አጥር ጀርባ ማለት ነው ያለው የሰው ልጅ ህይወት በጣም አስቀያሚ ነው። እንግዲህ ያው መንገደኛ ቱሪስት ወይ ደግሞ ጎብኚዎች ወደ ሀገር ሲመጡ መንገድ ዳር በጥሩ ሁኔታ ያልተሰሩትን እንዳያዩ ነው። ያው ጥሩ ሲሎችን ያያለው እዚህ ላይ ሲሎችን ያዩ ምናምን ይላሉ። ቀልድ መስላችኋል ከዚህ ጀርባ ያለው ነገር። እንግዲህ እንደምታዩኝ እኔ ገና ወጣት ነኝ። ገና 20 ቤት እድሜ ክልል ውስጥ ያለሁት ልጅ ነኝ። ግን በዚህ እድሜ ተስፋ በመቁረጥ እንደዚህ ዝም ብዬ የመንግስትን ገመና ማወራበትን ምክንያት ልንገራችሁ። ቢያንስ እኔን እንኳን ንቆኝ የማይተወኝ ፓርቲ ነው ብልጽግና ማለት። ያ ሲላችሁ ለምን መሰላችሁ? ከመንግስት በጀት ከህዝብ በግብር በተለያየ መንገድ የተገኘውን ገንዘብ እንደኔ አይነት በጣም እኮ ነው የሚያስቀው። እንደኔ አይነት ሰውን እንዲከታተሉ ይሄ ለሰላይ የሚከፍል ሰላይ የሚቀጥር በህዝብ ገንዘብ እንደዚህ አይነት ፓርቲ ነው ባይዘውና ቢያንስ በጣም ነው በጣም ነው የሚገርመኝ ይሄ ፓርቱ በተለይ ማለት ትክክል በቃ እንደዚህ የህዝብን ገንዘብ እንደዚህ ከማበላሸት እንደዚህ ከመበዝበዝ መጀመሪያ ነገሮቹን እንደኔ አይነት ያሉ ወጣቶች ታዳጊዎች እንዲሁም ደግሞ ሌሎችም የሚመለከታቸው በጣም ይሄ ድርጊቱ የሚያናድዳቸው ሰዎች እንደዚህ ወደ ሚዲያ መጥተው ገበናቸውን እንዳይናገሩ በትክክለኛ የሆነ ስራ መስራት ነው ያለባችሁ ብልጽግናዎች። ስሙልኝ እዚህ ላይ ያላችሁ ብልጽግናዎች ይሄ ሁሉ ጊዜ ማይሆን ኮሜንት እየጻፋችሁ ገና ችግራችሁን ይዘረግፋለሁ። ገና ፖስት ነው ማደርገው በቪዲዮ እየቀረጽኳችሁ ማለት ነው። ገና ፖስት ነው ማደርጋችሁ። በምን አባታችሁ እንደምታመጡ አያለሁ። ገፋብል ብትገሉኝ ነው። ስለዚህ ያን ደግሞ እናንተ ስትገሉኝ ደግሞ ሌላ ብዙ ችግር ይዞላችሁ መውጣውን ነገር አደርግላችኋለሁ። የምታመጡትን ጉዳይ ያለው ምክንያቱም እናንተ ወጣቱን መጀመሪያ በስርዓት ሰርቭ አድርጉ። መጀመሪያ ሀገሪቱን በስርዓት ሳታስተዳድሩ ሀገር ቀይረና አድርገን ለውጠናል። በመግደል ቀየራችሁት። ሰው ገላችሁ ሳር በመትከል የዓለም አደባባይ የሚያውቀው ነገር ነው። ተከታታዮች የዛሬው ልዩ ምን አዲሳችን የተከታተላችሁትን ይመስል ነበረ። እስከ ዝግጅታችን ፍጻሜ አብራችሁን ስለዘለቃችሁ ምስጋናችን ልባዊ ነው።
እናመሰግናለን።